የኤርትራው አዲስ ዘመን ጋዜጣ ማለትም ሀዳስ የሻቢያን ወንጀል ፍርሃትን ያጋለጠ ዜናን አጋርቷል። ዜጎቹ ብሔራዊ አገልግሎት በሚል የዳቦ ስም የግዳጅ ወታደራዊ ስልጣን የሚሰጠው ሻቢያ በዚሁ ግዳጅ ያሳለፋቸውን ተማሪዎች አስመርቋል። ኢሳያስ አፈወርቂ አገዛዝ ባለፈው ዓመት ከኮሌጅ የተመረቁ ተማሪዎችን ለ6 ወራት የግዳጅ ወታደራዊ ስልጠና ሰጥቶ ከሰሞኑ ማስመረቁ የሻቢያ ልሳን ሀዳስ ጋዜጣ ይፋ አድርጎታል። የተማሪዎቹ የግዳጅ ወታደራዊ ምረቃት ሲካሄድ የባህራችን ባለቤቶች እኛ ራሳችን ነን በሚል መፈክር ታጅቦ ነው። ሻቢያ ተማሪዎቹን ባስመረቀበት መድረክ ስለ ባህር በር ባለቤትነት በማሰማት ኢትዮጵያ ያነሳችው አሰብን የማስመለስ ጥያቄ የፈጠረበትን ፍርሃት በአደባባይ ገልጿል። ተንታኞች እውነቱን ተከትሎ የተማሪዎቹ ምረቃት የባህራችን ባለቤቶች እኛ ራሳችን ነን በሚል መፈክር መታጀቡ በሻቢያ ቤት ውስጥ ያለውን ትልቅ ድንጋጤ ያሳያል ይላሉ። ጠቅላይ ሚኒስትር አብይ አህመድ ያነገሱት የባህር በር ጥያቄ የህልውናና የፍትሃዊ ጉዳይ መሆኑ ዓለም እየተረዳው መምጣቱ አስመራን ከፍተኛ ጭንቀት ውስጥ ከቷታል። ባህሩ የኛ ነው የሚለው መፈክር በራስ መተማመን ብቻ ሳይሆን የኢትዮጵያን ዲፕሎማሲያዊና ስትራቴጂያዊ በላይነት የፈጠረው የተገፋ ባህሪ ዲፌንሲቭ ሜካኒዝም ነው። ሻቢያ የባህር በር ጥያቄ እንደ ጦርነት ጥሪ በመቁጠር ህዝቡን ለማስፈራራትና ስልጣኑን ለማራዘም ቢጠቀምበትም የኢትዮጵያ ጥያቄ ግን በመክንዮና በሰላማዊ ትስስር ላይ የተመሰረተ መሆኑ የዓለም አቀፍ ድጋፍ እያገኘ ይገኛል። ከዚህ ባለፈ የሻቢያ አገዛዝ ወጣቶችን በግዳጅ በማሰልጠን ሊያሳይ የሚሞክረው ጡንቻ በውስጡ የዛገውና የደከመው የኢኮኖሚ የወታደራዊ አቅሙ መደበቂያ ነው። ኢትዮጵያ በዲጂታል ራዕይ፣ በኢነርጂ ትስስርና በዘመናዊ ወታደራዊ ግንባታ ወደፊት እየገሰገሰች ባለችበት በዚህ ወቅት ኤርትራን በምሽግ አስተሳሰብ አስሮ ማስቀረት የጊዜ ጉዳይ እንጂ የማይቀየረውን የቀጠናዊ ትስስርና የፍትሃዊ ተጠቃሚነት ጥያቄ ሊያግደው አይችልም። ሻቢያ ዛሬም የባህር በሩን መጠበቅ የሚፈልገው በጦር ነው። በደማችን ያመጣነውን ባህር በደም እንጠብቀዋለን የሚለው ፉከራው ከድርድር ይልቅ የኑኑ እንውረድ የፖለቲካ ጥያቄ ነው። ነገር ግን ሻቢያ የመረጠው የብረት አማራጭ መንገድ ከስውድ ድምዳሜ የመጣ ከደርግ ጋር የተደረገውን ጦርነት በአግባቡ ኦዲት ባለማድረግ የተፈጠረ ውሳኔ ነው። ኢትዮጵያን ታግሎ መጣልና ወድቆ የተገኘ መንግስት መጣል ታሪክን በአግባቡ ካለመበየን የሚመጣ ድምዳሜ ነው። ኢትዮጵያ ወድቃ ሲያገኟት የጣሏት የመሰላቸው ሻቢያና ጀሌዎቹ ዛሬም ስህተትን ሊፈጽሙ በደጅ ናቸው። ለመሆኑ የሁለቱ ሀገራት ወታደራዊ አቅም ሲመዘን ምን ያክል ነው የሚለውን እንመልከተው። በግሎባል ፋየር ፓወር በኢትዮጵያና በኤርትራ መካከል ያለው ወታደራዊ ልዩነት የቁጥር ልዩነት ብቻ ሳይሆን የሁለት ተቃራኒ የልማትና የስትራቴጂ አቅጣጫ ውጤቶች መሆኑን ያሳያል። በዓለም አቀፍ ወታደራዊ መድረክ ላይ ኢትዮጵያ ከ145 ሀገራት መካከል በ49ኛ ደረጃን በመያዝ በሀያላን ሀገራት ተርታ ስትመደብ፣ ኤርትራ ግን በ119ኛ ደረጃ ላይ ተቀምጣ ከዝቅተኛው ተርታ ትገኛለች። የኢትዮጵያ የኃይል ተቋሚ 0.79 ወደ 0 እጅግ የተጠጋ መሆኑ ሀገሪቱ ያላትን ዘመናዊ ትጥቅ የኢኮኖሚ ጥንካሬና የጂኦፖለቲካ ተጽዕኖ ያሳያል። በአንጻሩ የኤርትራ ቁጥር 2.6 እጅግ የራቀ መሆኑ ሀገሪቱ ለዘመናዊ ጦርነት የሚመጥን አቅም እንደሌላትና በዓለም አቀፍ ደረጃ ያላት ወታደራዊ ግምት እጅግ ዝቅ ያለ መሆኑን ያረጋግጣል። ኢትዮጵያ ከ126 ሚሊዮን በላይ የሚሆን ሰፊ ህዝብ ቁጥር ያላት በመሆኑ በማናቸውም ጊዜ ለሀገር መከላከያ የሚሰለፍ ያልተገደበ የሰው ኃይል ምንጭ አላት። ይህም ሀገሪቱ በረጅም ጊዜ ጦርነት ውስጥ በጽናት እንድትቆም ያደርጋታል። ምንም እንኳ ኤርትራ በንቁ ወታደር ብዛት 200 ሺህ ገደማ የወታደር ቁጥር በመያዝ ኢትዮጵያን በወታደር የሰው ቁጥር ብዛት ብትበልጥም ይህ ግን የአቅም ሳይሆን የድክመት ምልክት ነው። የኤርትራ ጦር በግዳጅ አገልግሎት ላይ የተመሰረተ በመሆኑ ወታደሩ በስነ ልቦና የተሰበረ ለስደት የሚጋለጥና የዘመናዊ ቴክኖሎጂ ስልጠና የሌለው ነው። የኢትዮጵያ ጦር ግን በፈቃደኝነትና በከፍተኛ ስልጠና የተገነባ በመሆኑ በጦር ሜዳ ያለው ውጤታማነት እጅግ የላቀ ነው። የፋይናንስ ጡንቻንና የትጥቅ ዘመናዊነትን ካሰላ ነው የአቅም ልዩነቱ ሰፊ ነው። በመከላከያ በጀት ረገድ ያለው ልዩነት የሰማይና የምድር ያህል ነው። ኢትዮጵያ ለዓመታዊ
መከላከያ በጀት $1 ቢሊዮን ስትመድብ ኤርትራ ግን ከ100 ሚሊዮን ዶላር እንደማትበልጥ ይገመታል። ይህ የ10 እጥፍ ልዩነት ኢትዮጵያ ዘመናዊ የ3D ቴክኖሎጂዎችን፣ ድሮን፣ አየር መከላከያና የዲጂታል መረጃ መረብ እንድትገዛና እንድትጠግን ሲያስችላት፣ ኤርትራ ግን አሮጌ የሶቪየት ዘመን ትጥቆችን እንኳን በአግባቡ ለመጠገን አቅም እንዳሳጣት ያሳያል። ኢኮኖሚ ድቀቱ ኤርትራን ከዘመናዊ ወታደራዊ ፉክክር ውጭ አድርጓታል። በአጠቃላይ የኤርትራ ወታደራዊ አቅም በቁጥር የበዛ በሚመስል ንቁ ወታደር ላይ ቢመሰረትም በተግባር ግን ያለ በጀት፣ ያለ ቴክኖሎጂና ያለ ህዝባዊ ድጋፍ የሚንቀሳቀስ የደከመ ጡንቻ ነው። ኢትዮጵያ በበኩሏ በጠቅላይ ሚኒስትር አብይ አህመድ መሪነት የገነባቸው ኃይል በቁጥር ሳይሆን በቴክኖሎጂ የበላይነትና በኢኮኖሚ አቅም ላይ የተገነባ በመሆኑ ኤርትራ ከኢትዮጵያ ጋር የመለካካት አቅምም ሆነ የሞራል ዝግጁነት እንደሌላት የግሎባል ፋየር ፓወር መረጃዎች በግልጽ ያሳያሉ። በአጠቃላይ ቁጥር፣ በጀትና የሀብት አቅርቦት ኢትዮጵያ የሰማይና የምድር ኃይል የበላይነት አላት። ኤርትራ ብዙ ወታደር ቢኖራትም የወታደሩ ጥራት፣ ትጥቅና የስነ ልቦና ዝግጁነት በኢኮኖሚ ውድቀትና በግዳጅ አገልግሎት ምክንያት በእጅጉ የላሸቀ ነው። በአፍሪካ ቀንድ የፖለቲካ ትኩሳት ውስጥ ለዘመናት የግትርነትና የገለልተኝነት መንገድን የመረጠው የሻዕቢያ አገዛዝ ዛሬም ዜጎቹን በብሔራዊ አገልግሎት ስም ወደ ማያልቅ ወታደራዊ የግዳጅ ማዕበል መግፋቱን ቀጥሏል። ከሰሞኑ ከኮሌጅ የተመረቁ ተማሪዎችን ለ6 ወራት በግዳጅ ወታደራዊ ስልጠና ቆይቶ ማስመረቁ የአገዛዙን ስጋትና የውስጥ ድክመት ቁልጭ አድርጎ የሚያሳይ አጋጣሚ ሆኗል። ብሔራዊ አገልግሎት የሚለው መጠሪያ በኤርትራ ለዳቦ ስም ያህል እንጂ በተግባር ግን የወጣቶችን ምርታማነት የሚያመክን፣ ተስፋን የሚገድልና የሀገሪቱን ሰብአዊ ኃይል ወደ ምሽግ የሚቀብር ስልት ነው። ተማሪዎች የሳይንስና የቴክኖሎጂ አእምሯቸውን እንዲያሳድጉ ከመደረግ ይልቅ በጠመንጃ አፈሙዝ ስር እንዲያልፉ መደረጋቸው ኤርትራን ያለ ተተኪ ምሁርና ባለሙያ አስቀርቷታል። ይህ የግዳጅ ሰንሰለት የወጣቶችን ስደት ዋና መንስኤ ከመሆኑ ባለፈ ሀገሪቱን ወደ ከፋ ማህበራዊ ቀውስ እየመራት ይገኛል። የኤርትራ ኢኮኖሚ ከዓለም ተገልሎና በወታደራዊ ካምፕ አስተሳሰብ ተቀፍድዶ የሚገኝ የመቃብር ስፍራ እየሆነ ነው። አምራች የሆነ ወጣቱ በምሽግና በጦር ሰፈር እንዲታጠር መደረጉ ግብርናውን፣ ኢንዱስትሪውንና የንግድ ዘርፉ እንዲያሽቆለቁል አድርጎታል። ዛሬ ኤርትራ ከውጭ እርዳታ ከጥቂት የማዕድን ገቢ በስተቀር የራሷን ዜጎች መመገብ የማትችልበት ደረጃ ላይ ደርሳለች። ይህ የኢኮኖሚ ድቀት ደግሞ የጦር ኃይሏን ጥራትም የረዥም ጊዜ መዋጋት አቅም በእጅጉ ያዳከመ ጉዳይ ነው። ሻዕቢያ በተደጋጋሚ ጉልበቱን ለማሳየት ቢሞክርም ከዛሬው ኢትዮጵያ ጋር ያለው ወታደራዊ ልዩነት ግን ሰማይና ምድር ነው። በቴክኖሎጂ ዘርፍ ኢትዮጵያ ባለፈው 8 ዓመታት ዘመናዊ የሰው አልባ አውሮፕላን፣ ድሮኖችን፣ የተራቀቁ የኤሌክትሮኒክስ ጦር መሳሪያዎችና ብቁ የአየር ኃይል ግንባታን አከናውናለች። በሌላ በኩል የኤርትራ ጦር አሁንም በድሮን የሶቪየት ዘመን ታንኮችና በአሮጌ ስልቶች ላይ የተመሰረተ ነው። በሰው ኃይል ጥራት በግዳጅ የተመለመለና የርዕዮተ ዓለም ድጋፍ የሌለው ወታደር በስልጠናና በሀገራዊ ራዕይ ለታነጸው የኢትዮጵያ መከላከያ ኃይል አቻ ሊሆን አይችልም። ከዚህ ባሻገር የሁለቱን ሀገራት ልዩነት የሚያሰፋው በስልታዊ የቴክኖሎጂ ልዩነቶች ስትራቴጂክ ጋፕስ ነው። ይህም በግሎባል ፋየር ፓወር መረጃ ባልተካተቱት የዘመናዊ ጦርነት ውጤትን በሚወስኑት 3 የቴክኖሎጂ ዘርፎች 3D፣ ድሮንስ፣ ዲፌንስ ኤንድ ዳታ ነው። ዘመናዊ ጦርነት በድሮን የበላይነት የሚወሰን ሆኗል። በዚህ ዘርፍ ኢትዮጵያ ከአፍሪካ ቀዳሚ ሀገራት አንዷ ስትሆን ኤርትራ ገና በመጀመሪያው ደረጃ ላይ ትገኛለች። ኢትዮጵያ ባለፉት 3 ዓመታት የድሮን አቅሟን በሚያስገርም ፍጥነት ገንብታለች። የጦር ሰዎች የታጠቁ ድሮኖች ኮምባት ድሮንስ እያሏቸው የሚጠሯቸውን የታጠቀች ሀገር ናት። የቱርኩን ባይራክተር 2B2፣ የኢራን ሞሃጀር 6 እና የቻይና ዊንግሎንግን የመሰሉ እጅግ ዘመናዊና ስልታዊ ድሮኖችን ታጥቃለች። እነዚህ ድሮኖች የጠላትን ታንክ፣ መድፍና የምሽግ ኃይል ከሩቅ ርቀት ያለምንም የሰው ኃይል መስዋዕትነት የመደምሰስ አቅም አላቸው። ኢትዮጵያ እነዚህን ድሮኖች በትግራይ ግጭት ወቅትና በስፋት በውጤታማነት በመጠቀም የጦርነትን አቅጣጫ ቀይራለች። ድሮኖቹን የማብረር የመጠገን፣ የራሷን ድሮኖች ታክቲካል ድሮንስ የማምረት አቅም ገንብታለች። ኤርትራ በዚህ ዘርፍ እጅግ ደካማ ነች። ኤርትራ የረዥም ርቀትና የታጠቁ ስልታዊ ድሮኖችን የመጠቀም አቅም የላትም። ያላት አቅም በጥቂትና
በአነስተኛ የሰለላ ድሮኖች የተገደበ ነው። የሩሲያ ዛላ የተባሉ አነስተኛ ተወርዋሪ ድሮኖችን ታጥቃለች የሚሉ መረጃዎች ቢኖሩም እነዚህ የኢትዮጵያ ዘመናዊ ድሮኖችን የሚመክቱ አይደሉም። የኤርትራ ጦር በድሮን ጥቃት ፊት እጅግ ተጋላጭ ነው። የጠላት ድሮኖችን ለመለየትና ለማጥፋት የሚያስችል የቴክኖሎጂ አቅም የላትም። በአየር መከላከያ ዘርፍም ቢሆን ውጤቱ ተመሳሳይ ነው። ከድሮን ጥቃትና ከአየር ኃይል ራስን መከላከል ለህልውና ወሳኝ ነው። እዚህ ላይ ልዩነቱ ግዙፍ ነው። ኢትዮጵያ ባለብዙ ደረጃ ሌየርድ አየር መከላከያ ስርዓት በመገንባት ላይ ነች። የሩሲያን ፓንትሲር ኤስ1 ያጭርና መካከለኛ ርቀት ድሮን መከላከያና ሌሎች መካከለኛና ረጅም ርቀት የሚሳኤል ስርዓቶችን ታጥቃለች። የአየር ኃይሏን በሱ-30 እና በሱ-27 ተዋጊ ጄቶች በማደራጀት በቀጠናው ጠንካራ አየር የበላይነት አላት። የአየር መከላከያዋ ከድሮንና ከሳተላይት መረጃ ጋር የተቀናጀ ነው። ኤርትራ አየር መከላከያዋ በአሮጌ መሳሪያዎች ተሞልቷል። ኤርትራ አሁንም የምታምነው በሶቪየት ዘመን በነበሩት ኤስ-75 ኤስ-125 የሚሳኤል ስርዓቶችና ዙ-23 የመድፍ ስርዓቶች ላይ ነው። እነዚህ መሳሪያዎች የዘመናዊ ተዋጊ ጄቶችንና የድሮን ጥቃቶችን ለመመከት እጅግ ኋላ ቀርና የማይጠቅሙ ናቸው። የኤርትራ የአየር መከላከያ በዘመናዊ የኤሌክትሮኒክስ ጦርነት ኤሌክትሮኒክስ ዋርፌር በቀላሉ ሊታወርና ሊደመሰስ ይችላል። በ21ኛው ክፍለ ዘመን ጦርነት የሚሸፈነው መረጃን በፈጠነና በትክክለኛ መልኩ በመጠቀም ነው። ኢትዮጵያ ለመረጃ ቅንጅት ዳታ ኢንተግሬሽን ትኩረት እየሰጠች ነው። ኢትዮጵያ ትዕዛዝ ቁጥጥርና ኮሚኒኬሽን፣ ኮምፒውተር ስለላ፣ ክትትልና ዳሰሳ ስርዓቷን ለማዘመን እየሰራችም ነው። ከድሮኖች ከሰለላ አውሮፕላኖችና ከወዳጅ ሀገራት የሳተላይት መረጃዎች ኤርስ ኦብዘርቬሽን ሳተላይት የሚገኙትን መረጃዎች በአንድ ማዕከል በማቀናጀት የጦር ሜዳ ውሳኔዎችን በፍጥነት ለማሳለፍ የሚያስችል አቅም እየገነባች ነው። ድሮኖቿ የመሬት ኃይሏን መረጃ በቅጽበት እየለዋወጡ የጋራ ጥቃት የማድረስ አቅም አላቸው። ኤርትራ በዚህ ዘርፍ ፈጽሞ የለችበትም። ኮሚኒኬሽንን ስንመለከት የኤርትራ ጦር በዋናነት የሚተማመነው በባህላዊና በተበታተነ የሬዲዮና የድምፅ መልእክት ግንኙነት ላይ ነው። የተቀናጀ የዲጂታል መረጃ መረብ የላትም። የመረጃ እጥረት፣ ፈጣን የውሳኔ አሰጣጥ ችግርና የተቀናጀ የጦር ሜዳ እይታ ማጣት የኤርትራ ጦር ለዘመናዊና ፈጣን ጥቃት በቀላሉ እንዲንበረከክ ያደርገዋል። በግሎባል ፋየር ፓወር አጠቃላይ መረጃ መሰረት ኢትዮጵያ በሰው ኃይል በበጀትና በትጥቅ ብዛት የኤርትራን አቅም ከ5 እስከ 10 እጥፍ ትበልጣለች። ይሁን እንጂ ትልቁ የኤርትራ ደካማነት የሚያረጋግጠው ልዩነት ያለው በድሮንና በአየር መከላከያ እንደዚሁም በመረጃ ቅንጅት ዳታ ላይ ነው። ኢትዮጵያ ዛሬ የገነባቸው ዘመናዊ ወታደራዊ አቅም ኤርትራ ካላት የሶቪየት ዘመን የትጥቅ ክምችትና በግዳጅ ወታደር ላይ ከተመሰረተ አስተሳሰብ ጋር ፈጽሞ ሊወዳደር የማይችልበት ደረጃ ላይ ደርሷል። ስለዚህ ኤርትራ ከኢትዮጵያ ጋር ማናቸውንም አይነት ወታደራዊ መለካካት የማድረግ አቅም የላትም።